ሰላም ጤና ይስጥልን። እንዴት አላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። ይህ አብርሽ ቲዩብ ነው አለው። ፈጣሪ ይመስገን። እንግዲህ አሁን በአብርሽ ቻናል ላይ የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። እንግዲህ ላላያችሁት ቪዲዮን አሳይቻችሁ ልመለስ። እንዴት ነህ? ደህና ነህ? የት ሆነህ ነው የጠፋኸው? እንግዲህ እንዳያችሁት ነው ቪዲዮን። በጣም ግራ የሚያጋባ በጣም የተወሳሰበ ሀሳብ ያለበት በጣም ውጥረት የበዛበት እጅግ በጣም በቃ ለእይታም የሚደብር አይነት ሁኔታ ነበር የተፈጠረ የነበረው። በመጀመሪያ ደረጃ ሩታም ሄርሜላም ከአብርሽ ፊት በዚህ ልክ እንደዚህ መሆናቸው እጅግ በጣም አሳፍሮኛል። እውነት ለመናገር ሩታም ቦታዋን ያወቀች አይመስለኝም፣ ሄርሜላም እንደዚሁ ቦታዋን ያወቀች አይመስለኝም። ሁለቱም እዚህ ጋር ያሳዩት የነበረው ነገር እጅግ በጣም ከሰብአዊነት የወጣ እንዲሁም ደግሞ ከኢትዮጵያዊ ባህላችን ያፈነገጠ ብዬ ነው የማስበው። በዚህ አጋጣሚ በተለይ የሄርሜላን ድርጊት በደንብ እያየሁት ነበር። እርግጠኛ ነኝ እዛ ከሄደ በኋላ የሆነ ሀሳቡን የሚያስቀይር በደንብ ቻርጅ ተደርጎ ተሞልቶ እንደመጣ አብርሽ ያስታውቃል። በዚህ በኩል ደግሞ ሩታ በፍጹም ወደ ሄርሜላ እንዲጠጋም አልፈለገችም። እዚህ ጋር መሀል ላይ ሆነው ደግሞ ዴቭና ቡዜ ነገሩን የበልጥ እያወሳሰቡት ነበረ። እጅግ በጣም የሚደብር ቪዲዮ በሚለው ይያዝልኝ። በጣም የሚያሳስብ ሁኔታ እየተፈጠረ ያለው። እኔ አሁን እዚህ ጋር ሁለት ነጥቦችን አነሳለሁ። የመጀመሪያው ነጥብ ምንድን ነው? አብርሽ እጅግ በጣም ደና ነው ወደሚለው ርዕስ ሄርሜላ እንዴት መጣች? ከዚህ ቀደም የሄርሜላ ሀሳብ አብርሽ ደና አይደለም የሚል ሀሳብ ነበረ እና ሄርሜላ ዛሬ ሙሉ በሙሉ አብርሽ ደና ነው የሚል ወደ እነ ሩታ ሀሳብ የተቀላቀለች አይመስላችሁም? እኔም እየመሰለኝ ያለው ይሄ ነው። ዛሬ እነቡዜ በደንብ የተገለጠላቸው ይመስለኛል። ምክንያቱም ሄርሜላም ልክ አብርሽ ከእሷ ጋር ከሆነ በኋላ የሚፈለገውን ነገር መናገር የምትፈልገውን ነገር ከተናገረች በኋላ አብርሽ ልቡ እንዲሸፍት ወደ እሷ እንዲሳብ የምታደርግበት መንገድ ከተሳካለት በኋላ ዛሬ ደርሳ የራሷ ፍላጎት እንደሚያሳስባት በደንብ የተረዱበት ይመስለኛል እነ ዴቭ። ስለዚህ ሙሉ በሙሉ ሄርሜላ ስትሟገት የነበረው ከሩታ ጋር በዛ ልክ አይጥና ድመት ሆኖ ሲፏጁ የነበረው ሙሉ በሙሉ ሀሳቧ አብርሽ ደህና አይደለም በሚለው ነበረ። አብርሽ ግን ከ5 ቀን ከእሷ ቆይታ በኋላ ሲመለስ እንዳያችሁት አሁንም ሁላችሁም ከሄርሜላ ጋር ይሁን እሰይ ሄርሜላ ስትሏት የነበረው እስቲ ሄርሜላ ለአብርሽ ምንድን ያደረገችለት? የመጀመሪያው ነገር ሁላችንም የሚታይ ለውጥ በአብርሽ ላይ አይተናል ወይ? አብርሽ ላይ የሆነ የተዝናኑት ነገር ተመልክተናል ወይ? አብርሽ ከሄርሜላ ጋር በነበረበት ሰዓት ላይ ያመጣው ለውጥ ምንድን ነው የሚለውን ነገር ተመልክተናል ብዬ አስባለሁ። እና እኔ በጣም ነው ያፈርኩት እውነት ለመናገር። የመጀመሪያው ነገር የዴቭ ሀሳብ ተመልከቱት፣ ስሙት አንዴ። እዚህ ከሄርሜላ ጋር እንድትሄድ ያደረግነው እኛ ነን፣ ተረዳህን አይደለ? አሁን ደግሞ በሁለቱ ፊት ክርክር፣ ጭቅጭቅ እኔ ሰልችቶኛል። ዴቭ አብርሽን ወደ ጎን አደረገና ምንድን ያለው? እኛ ከሄርሜላ ጋር እንድትሄድ እኛን ያደረግነው፣ ሄርሜላ እንድትወስድህ እኛንን የፈቀድነው፣ እኛንን ያን ነገር ያመቻቸነው ሲል ነበረ። አሁን የዴቭ ሀሳብ ፍጹም በቃ ተገላቢጦሽ። ይሄ በመዳፍ ሳይሆን አይበሉባ ነው ሲባል መዳፍ የሚሆን አይነት ልጅ ነው በቃ። ምክንያቱም አሁን እዚሁ ቪዲዮ ላይ መጀመሪያ በሄርሜላ ቻናል የተለቀቀውን አይታችሁት ከሆነ እኔም ከማናችሁም ጋር እንዲሆን በተለይ እንደውም ብለውት ነበር። ኤፋና ሩታ እኮ ጠይቀውታል። እናንተ ወደ ሄርሜላ እንዲሄድ ያመቻችታችኋል ብለው ሲጠይቁት እኔ በፍጹም እዚህ ነገር ውስጥ የለውበትም፣ እኔ በፍጹም ከሄርሜላ ጋር እንዲሆን መንገድ አላመቻቸውም ሲል ነበር። አሁን ደግሞ አብርሽን ወደ ጎን ካደረጉት በኋላ የተናገረው ነገር ሰምታችኋል አይደለ? እኛንም ከሄርሜላ ጋር እንድትሄድ ያመቻቸ ነው። አሁን እዚህ ጋር ግልጽ የሆነልን ሀሳብ ቡዜም ዴቭም ለዚህ ልጅ እዚህ ለመድረስ አስተዋጽኦ አድርገዋል ብዬ አስባለሁ። ይሄ አሁን ከአብርሽ ጋር ሆነ ከሩታ ጋር ሆነ አብርሽ ደህና አይደለም አይደለ? ይህንን ሁላችንም ተማመንን፣ በቃ አምነናል። ነገር ግን ዴቭና ቡዜ በጣም በቃ ፍላጎታቸው አሁንም ከሄርሜላ ጋር እንዲሆን የመፈለግ ሁኔታ ነው። የሩታም ደጋግማ ጥያቄዋ ስትጠይቅ የነበረው ያልተመለስላት ጥያቄ ብዬ ማስበው አሁንም አብርሽን ከኛ ጋር እንዲሆንና ሕክምና እንዲያገኝ እንፈልጋለን ብለው በጠየቁ ሰዓት አንድ ቀን እንኳን ወደ እነሱ እንዲወስዱት በፈለጉበት ሰዓት ላይ ሄርሜላ እዛ ቦታ መገኘቷ አብርሽ ባለበት ቦታ ላይ
አይ አብርሽ እኮ የልጅ አባት ነው፣ ባለትዳር ነው፣ ተይ ሄርሜላ ምንድነው የምታደርጊው እንደማለት ሄርሜላን ደጋግመው አብርሽ ወዳለበት እንድትመጣ እያደረጉ ሩታን ለማጨስ የሄዱበት መንገድ፣ ሩታ ደግሞ ስትናገር አይ ሩታ ከቤተሰብ ጋር እንዲሆን አትፈልግም ብለው መደምደም ይጀምራሉ። ወይም ደግሞ ሩታ ላይ ለማመካኘት ይፈልጋሉ ማለት ነው። ስለዚህ አሁን እዚህ ጋር ያየሁት ያለው ነገር የእውነት ሩታን የመግፋት ነገር ነው። አሁን ዴቭን እዚህ ጋር ተመልከቱት ሲናገር የነበረውን ነገር እስቲ። ሁሉ ሰላም ረፍት አሪፍ ነበር። የትኛው ነው ደስ ያለ? እየተዝናናን ነበር እኮ መዝናናቱ አሪፍ ነው። እሺ ዴቭ የተናገረውን ሰማችሁት አይደለ? እረፍት አሪፍ ነበር፣ የቱ ይሻላል ብሎ ጠየቀው። አሁንም መጀመሪያ የአብርሽ በተወሰነ መልኩ እዛ ቦታ እንሂድ ለምን የተዝናናን ነበር የሚለውን ሀሳብ በደንብ ስለተረዳ አጥብቆ የጠየቀው ምንድን ነው? ከእረፍት እንዴት ነበረ? እዛ እንዴት ነበር? አሪፍ ነበር ወይ የሚለው ሀሳብ ነው የጠየቀው። ይሄ ሀሳብ ምንድን ነው? አብርሽ አሁን ከሄርሜላ ጋር የተወሰነ የመግባባት ሁኔታ ስለገጠመው ከሄርሜላ ጋር እሷ መርጫለሁ እንዲለው ደጋግሞ የጠየቀው ነበር። እንደውም የሆነ ሳለ ጠየቀውና አብርሽ ዝም ሲል ተናደደ። ለሁለቱ ብቻ ነው እንዴት የምትመልሰው? እኛ ቤተሰቦች ስንጠይቅ ምንም እየተናገርክ አይደለም አለው። ከሩታ ጋር መሆን ይሻላል ወይስ ከሄርሜላ ጋር መሆን ይሻላል ብሎ ጠየቀው አይደለ? ሲጠይቀው አብርሽ ዝምታን ነው የመረጠው። ዝምታን በመረጠ ሰዓት ዴቭ በጣም የተናደደው እውነት ለመናገር በደንብ ነው የተናደደው። ለምን? አብርሽ እንዲመልስለት የፈለገው ምንድን ነው? አብርሽ እንዲመልስለት የፈለገው ከሄርሜላ ጋር እንዲለው ፈልገው ነበር። ምክንያቱም አብርሽ ቀድሞ የተዝናናን ነበር እኮ ለምን መጣንም ሲል ስለሰማ ማለት ነው። ስለዚህ አሁን የቡዜና የዴቭ ሀሳብ እንዲሁም የዳኒ ሀሳብ ግልጽ እየሆነልን ወገግ እያለ የመጣ ይመስለኛል። ሙሉ ለሙሉ ፍላጎታቸው ከሄርሜላ ጋር እንዲሆን ነው አይደለ? አሁን ግን ይሄ ነገር ስላልተሳካላቸው ይመስለኛል አሁን ወደ ቤት እንዲመለስ ወደ ቤተሰቦች። ይሄ ጥሩ ሀሳብ ነው። ሩታንም አሁን ሩታን ምን እያሏት ነበር? አንቺ እየተስማማሽልን አልነበረም። እኛ ቤት አንቺ እሷ ነጠሉና አንቺ ከቤተሰቦቹ ጋር እንዲገናኝ እንኳን አልፈለግሽም አሏት። ሩታ ደግሞ ቀበል ያደረገችና የተናገረችውን እስቲ እናዳምጥ። ስለዚህ አሁን እኔ እና እሱ ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሁም በምትፈልጉበት ሰዓት እቺ ልጅ ሁሌ ከኋላችኋለች። እሷን ማስወጣት ነበር የእሷን ነገር ታየ። አሁን ሩታን ለጠየቋት ጥያቄ ትክክለኛው መልስ መለሳለች። ከቤተሰብ ጋር ሲሆንማ እኮ ከቤተሰብ ጋር ነው የሚሆነው። በቃ ይሄ ልጅ አይደለ ከቤተሰብ ጋር ነኝ ካልኩኝ እኮ ከቤተሰብ ጋር ነው። እዚህ ጋር ሄርሜላ በምን ስሌት ነው ቤተሰብ የምትሆነው? አሁን እኔ እዚህ ጋር ሊረዱ ያልቻሉት ነገር በዚህ ልክ እንዲፎካከሩ ፈልገው ነው ወይስ ለምንድን ነው ሄርሜላ መጥራት ያስፈልገው? አብርሽ እናቴን ጥሯት መቀነቴን ሲል ሄርሜላ ማለት ነው ወይስ አብርሽ ሲታመም ፈጥኖ ደራሿ ሄርሜላ ነች? አሁን እዚህ ነገር ውስጥ ሁላ እንዲገባ የሚያደርጉት እነዚህ እህትና ወንድም ነን ባዮች ናቸው ብዬ ነው የማስበው። ምክንያቱም እነዚህ እንደዚህ አይነት ሀሳብ ባያቀርቡ ኖሮ ሄርሜላ ስትመጣ ስርዓት ያዥ፣ ልጁ ወደ ራሱ ሲመለስ የራሱን ምርጫ ያሳውቃል። አሁን ግን በአደራ ከሩታ ስንቀበል አንቺ እዚህ መተሽ ልጁን እንድታሻሽው የሆነ ጭንቀት እንድትከችው የምርጫ ቀስቀሳ እንድታደርግለት አይደለም። በቃ ደህና መሆኑን አይተሻል፣ ወደ ቤት ሂጂ ስርዓት አድርጊና ማለት ነበረባቸው አልነበረባቸው? ወይስ ሚስትና ልጅ ያለውን ልጅ እዛ መታ ወደ ራሷ እንዲመጣ ጅንጃና ስታደርግ አቃቅፋ ስታሻሸው የነበረውን ጎበዝ በርቺ ግፊበት እያሉ ማበረታታቱ የትኛውን የተሻለ የነበረው? አሁንም አብርሽ በዚህ ልክ የተሻሻለ ጤና ውስጥ ያለመገኘቱ ተጠያቂ ሄርሜላም ሩታም አይደሉም፣ ዴቭና ቡዜ ናቸው ባይኔ። ምክንያቱም ዴቭና ቡዜ በጣም ግትር ናቸው። ግትር አሁን ምን አለ መዝናናት መዝናናቱ ምን አሉ እነሱ መዝናናቱ የተሻለው ይመስለኝ ነበረ፣ 5 ቀኑ ደህና ነበር ወደሚል ሀሳብ ሄዱ። ሩታ እኮ አብርሽን ለማዝናናት አብርሽ ሪላክስ እንዲያደርግ አልወሰነችም እንዴ? ኤፍሬምና ሩታ አብርሽን ለማዝናናት ከሀገር ይዘውት ሊወጡ ሊያዝናኑት አልነበር እንዴ? በመኪና እሱን ሊያዝናኑት ታውኝ እኔ መዝናናት እፈልጋለሁ እያለ እየሄደ የነበረውን አይደለም በመኪና እንደ አክተር። ይህ የህንድ ፊልም የአሜሪካ ፊልም ምናምን ማስመሰላችሁ በመኪና መንገድ ዘግታችሁበት አይደል ያስቆማችሁ። ልጁ ወደ ተወሳሰበ የጤና ቀውስ ውስጥ ገብቶ ራሱን ስቶ እንዲወድቅ ያደረጋችሁት። ዛሬ ላይ ደርሳችሁ ሄርሜላ አዝናኝ ሩታ አስጨናቂ ያደረጋችሁ። አረ በእግዚአብሔር እናንተ የምትሄዱበት መንገድ እኮ መጀመሪያውኑ የተቃና ቢሆን እኮ አብርሽም ትክክለኛ ውሳኔ ሩታን ከሆነ ሩታን ይወስናል፣ ሄርሜላን ከሆነ ሄርሜላን ይወስን ነበረ። ነገር ግን እናንተ እንዲሆን ፈልጋችሁ ነበር። በቃ
አሁን ደርሳችሁ ሩታን ወቃሽ፣ ሄርሜላ ደግሞ ከእናንተ ጋር ተደራቢ ሆና ወቃሽ እንድትሆን እየፈቀዳችሁላት ነው። በዚህ ልክ ተሰብስባችሁ ሩታን ማሸማቀቅ፣ ሩታ ላይ ተጽዕኖ ማድረግ ተገቢ ነው? ይሄ እኮ የምር ፍትሃዊ አይደለም። በእኔ ሀሳብ፣ በእኔ ምልከታ የምር ሩታ ላይ የደረሰባት ያለው ነገር ፍትሃዊ አይደለም። እሺ አንድ ጥያቄ ልጠይቃችሁ። ዛሬ አብርሽ ከሄርሜላ ጋር በተወሰነ መልኩ ለመሆን ፍላጎት እያሳየ ነበረ። መዝናናቱን ፈልጓል። እየተዝናናም እንደነበረ ሰላም እንደነበረ እየተናገረ ነበረ። እሺ ነጥቡ እዚህ ጋር ነው። ይሄን ከተናገረ ዛሬ ከሄርሜላ ጋር እንዲሆን የተፈለገው ሄርሜላስ የሆነ ነገር አስደርጋበት ነው? አያችሁ፣ ከሩታ ጋር ሲሆን ሩታ የሆነ ነገር አስደርጋበት፣ ከሄርሜላ ጋር ሲሆንስ ምንድን ነው መልሳችሁ? አሁን ከሩታ ጋር ሩታ ወደ እሷ እንዲመጣ ያስደረገችበት ነገር በፍጥነት ተቀየርና ወደ ሄርሜላ ተገለበጠ። አረ በመድኃኔዓለም ስርዓታችሁን ያዙ እንዴ! ሄርሜላ አብርሽ ላይ እኮ የሆነ ነገር ሩታ አድርጋበታለች እያልሽ ነበር አይደለ? አሁንስ አንቺ ወስደሽ ወደ ራስሽ እንዲሆን ወደ አንቺ እንዲሳብ ምን አደረግሽበት? አሁን ወደ አንቺ ለመሆን መዝናናቱን ከአንቺ ጋር መሆኑ ፈለገው አይደለ? እሺ አንቺስ ምን አስደረገሽበት ነው ተብለሽ ብትጠየቂ ደስ ይልሻል? ምክንያቱም ከአንቺ ጋር 5 ቀን ሲቆይ ምን አድርገሽበት እንደነበረ እንጠይቅ። ሩታ ስትጠይቅ ጠይቃለችም ደግሞ። አየሽ፣ በሩታ ላይ ያደረግሽው ነገር መልሶ ወደ አንቺ ጥያቄ እንዲፈጠር ያደርጋል። አብርሽ ከምን ቅጽበት ልጄን ሚስቴን ሲል የነበረ ልጅ አይ መዝናናቱን ልጁን ረስቶ መዝናናቱን መርጫለሁ፣ መዝናናቱ የተሻለ ነው እንዲል ሆነ። አንቺ አብርሽ ላይ የሆነ ነገር እስካላደረግሽበት ድረስ ይሄን ደግሞ ምለው እኔ ይሄን ምለው አንቺ ሩታ ጋር የሄደው ሩታ የሆነ ነገር አስደርጋበታለች ብለሽ ተናገርሽ ነው። አብርሽ ሩታ ጋር የተመለሰው የሆነ ነገር አስደርጋበት ነው ብላችሁ ካመናችሁ በምን ፍጥነት አሁን ደግሞ የአብርሽ ምርጫ ወደ ሄርሜላ ሆነ? ይህን ጥያቄ የሚመልስልኝ አንዳችም ሰው አይኖርም። ምክንያቱም እውነቱን መደበቅ መሸሸግ ስለምትመርጡ፣ ሩታ ማሸማቀቅና መዋረድ ስለምትፈልጉ ይሄ ነው የመጀመሪያው። ሩታን ብቻዋን አገኛችኋት፣ ኤፍሬምን አስወገዳችሁትና። ምክንያቱም ኤፍሬም ትክክለኛው ነጥብ እያነሳ ስለሚከራከራችሁ፣ ስለሚጋፈጣችሁ፣ ሩታ በነገሮች ሁሉ ስሜታዊ ስለምትሆን ብቻዋን አስቀራችኋት። ሄርሜላ ሙሉ በሙሉ ሩታን እንድትረብሽ አደረጋችኋት። አሁን እዚህ ጋር የሰራችሁ ሴራ ግልጽ ነው። ኤፊን አስወገዳችሁት፣ ለአብርሽ በሚያስብ በሚመስል መልኩ ማለት ነው። ከዛም በኋላ ሄርሜላ ደግሞ ሩታን በደንብ እንድትረብሻት አብርሽን እያቀፈች እሷን በነገር እየለኮሰች ምናምን ሩታን እንድትረብሻት አደረጋችሁ። ሩታ ስሜታዊ ሆነች፣ ጥላ ሄደች። አየሽ። ከዛም በኋላ ምን አላችሁ? የሩታ ጥሎ መሄድን እንደ ቦምብ እንደ ፈንጂ ተጠቀማችሁበት። አየህ፣ ሩታ ስለ አንተ ጤንነት አታስብም፣ ስለ ራሷ ብቻ ነው ፍላጎት የምትመለከተው አላችሁ። እግዚኦ! የእናንተን መጨረሻ ይቺ። እናንተ እየሄዳችሁበት ያለው መንገድ አሁንም ግልጽና ግልብ ነው። ምንድን ነው? ከሄርሜላ ርቆ ከሩታ ርቆ ከሄርሜላ ጋር እንዲጣባ። ይሄ ነገር ደግሞ ዋጋ ነው የሚያስከፍለው። አሁንም ለልጁ ደህንነት ዋስትና ነው ማለት አይደለም። ይልቁንስ ለልጁ ደህንነት ዋስትና የተባለው በስተመጨረሻ የመጣው ሀሳብ ነው። አዎ አብርሽ ከእናትና አባቱ ጋር እንዲሆን መጀመሪያውኑ ስንተውት ነበር። ቪዲዮአችንን ወደታች እየገባችሁ ተመልከቱ። ስንል የነበረው ይሄ ልጅ እናትና አባት የለውም ወይ? ሩታም በሽታው ከሆነች ሄርሜላም በዚህ በኩል ራስ መታቱ ከሆነች ከሁለቱ መራቅ ነው የነበረበት። መጀመሪያ እኮ ተናግረናል። እናንተ ግን ከሁለቱ ሳይሆን ከአንዷ ከሩታ ከህጋዊ ሚስቱ ከልጁ እናት ከነበረችው ርቆ ከሄርሜላ ጋር እንዲጠፋ ነበር የፈላጎታችሁ። አያችሁ፣ ከሄርሜላ ጋር መሆኑ እንዳልተሳካ ስታውቁ የመጨረሻ አማራጫችሁ ወደ ቤተሰቡ እንዲመለስ አደረጋችሁ። ይሄ ግን በእውነት ሩታ ላይ የፈጸማችሁት በደል፣ ሩታ ላይ ያመጣችሁት የስም ማጥፋት ውርጅብኝ፣ ይህንን በምን አይነት መንገድ ነው የምትክሷት? እችን ልጅ ምን አድርጋችሁ ነው የምትክሷት? ነገ ጠዋት አብርሽ የፈለገውን መርጦ ይሂድ፣ ግድ የለም። ግን ሩታ አብርሽ ላይ ምንም እንዳላደረገችባት ሲታወቅ እናንተ ለሩታ ምንድን ነው የምትክሷት? ገፋፋችሁ። ሄርሜላን እንዲመርጥ እኮ በጣም ብዙ ጥረት አደረጋችሁ። ነገር ግን ልጁ ዝምታን ይመርጠው። በጣም ተጨንቋል። አስጨንቃችሁታል። ለምን? በግራም ሲሆን ይሞላል፣ በቀኝም ሲሆን ይሞላል።
ልጁ ኮንፊውዝድ ሆነ። በቃ ነገሩን የሚረዳበት መንገድ የበለጠ እየጨለለ ነው የመጣችሁት። ጨነቀው ልጁ እኮ በቃ እግዚኦ ማርነ ክርስቶስ የእናንተስ ነገር አይጣለው። እኔ ዛሬ የአበሻ ሴቶች እንደዚህ ሆናችኋል እንዴ? ለራሳችሁ ክብር እንኳን የሌላችሁ እንዴ? አንድ ወንድ ልጅ እኮ ለአንድ ሴት ነው መሆን ያለበት። አንድ ሚስት ለአንድ ወንድ ሚስት መሆን እንደምትችለው ሁሉ አንድ ወንድም አንድ ባል ለአንድ ሚስት ነው መሆን የሚችለው። ከግራና ከቀኝ ወጥራችሁት ልጁን እማምላክ ወላዲተ አምላክ ሰአሊነ ቅድስት። እሺ አሁን እዚህ ጋር ወገንክም በሉኝ። እንኳን ወገንኩ ደግ አደረኩ። ሩታ ልጇን ያለ አባት ማሳደግ ስለማትፈልግ ነው ብለን ለአብርሽ ፍቅር የላትም ብለን እንመን። ለአብርሽ ፍቅር የላትም ግን ልጇን ብቻዋን ማሳደግ ልጅ ያለ አባት እንዲያደግ ስለማትፈልግ ነገ ጠዋት ልጇ ይጠይቃታል፣ አባዬስ ብሎ ይጠይቃታል። ይህንን ነገር ያለ አባት እንዲያደግ ስለማትፈልግ በደንብ በዚህ ልክ ተጋፈጠች እንበል። ሄርሜላ ልጅን ከአባት ለመለያየት እየሄድሽበት ያለው ርቀት መሆኑን አይገባሽም? አንቺ ሌላ ወንድ ጠፋ እንዴ ባገሩ? ለምንድን ነው የማታዩ? አንዳንድ ጊዜ እኮ ሌላ ህይወት እንዳለው ከታወቀ እኮ እያፈቀርን ስቲል በቃ 100% በዛ ልጅ በፍቅሩ ታውረ እንኳን አንዳንድ ጊዜ ፍቅር መስዋዕትነት ነው። ወደ ደስታውና ወደ ቤተሰቡ እንዲመለስ እንደውም ግፊት ነው ማድረግ ያለብሽ። አንቺ ግን ከሩታ ጋር ወጥረሽ ነው የምትከራከሪው። በመጀመሪያው እንደውም አንቺ ላይ የተለቀቀው ቪዲዮ ላይ ምንድን ነው ያልሽው? አንቺ እኮ በቃ 80ውን ቀደሻል እኮ ሙሉ በሙሉ ስልጣን ምንም የለሽም። ከፈለግሽ አግቢውና ደግመሽ አግቢውና ስልጣን ይኑርሽ አልሻት። እግዚኦ የምር በጣም ነው የሚያሳፍረው። የሀበሻ ሴቶች በዚህ ልክ ወርዳችሁ ከሆነ የምር እኔ ሁላችሁም እንደዚህ ትሆናላችሁ ብዬ አላሰብም። እዚህ ነው ያየሁት እኔ እንደዚህ አይነት ነገር። እኔ ሴቶችን ይኸው በደንብ ነው የማውቃቸው። በደንብ ነው ማህበረሰብ ውስጥ አብሬ ተቀላቅዬ ነው የምኖረው አይደለ? ኩራታቸው ብቻ በቂ እኮ ነው። እየፈለጉ እኮ በአንዴ እሺ አለች ላለመባል የሚሄዱበት መንገድ ተራ አለመሆናቸውን የሚያሳዩበት መንገድ እኮ ይለያል። እዚህ ሴት ልጅ ርካሽ ሸቀጥ ነች በቃ። እግዚኦ ለማንኛውም በጣም ነው የሚያሳፍረው ነገር ስራችሁ። ቡዜስ አሁን አያይዝ የተናገረችውን ነገር ስሟት እስቲ። ለቀቂው ልጁ ና ወደ እኔ ና ወደ እኔ እነዚህ ሁለት ልጆች እኮ አይስማሙም አልሽ እንዴ? በምን መልኩ እንዲስማሙ ነው የምትፈልጊው እንዴ? ሁለት ባላንጣ እኮ ናቸው እነዚህ ሰዎች። ሁለት የተለያየ ነገር የሚፈልጉ እኮ አይደሉም እነዚህ ሰዎች። ሁለት አንድ ነገር የሚፈልጉ ሰዎች ናቸው። እንዴት ነው እንዲስማሙ የምትፈልጉት? ቆይ እናንተ ሲጀመር በምን መልኩ እንዲስማሙ ተስማምተው በቃ አብርሽ አንድ ሳምንት እኔ ጋ ይሁን አንድ ሳምንት አንቺ ጋ ይሁን ተባብለው ተሳስመው ተመራርቀው ቅቤ ምናምን ተቀባብተው እንዲለያዩ ነው እንደፈለጋችሁት እንዴ? ኧረ ወይኔ! ኧረ በእግዚአብሔር ጭንቅላታችሁን ተጠቀሙበት። እነዚህ ሰዎች እኮ አንድ ነገር ለሁለት የሚፈልጉ ናቸው። እንዴት ነው የሚስማሙት? እንዴት እንዲስማሙ ፈልጋችሁ ነበር? እስቲ እናንተን ፍላጎት ንገሩን ለኛ እንዴ። ለምን ይስማማሉ? አይስማሙም? ቢስማሙ ነበር የሚገርመን። ሁለቱም አፍቃሪው ናቸው። አንደኛዋ ጭራሽ የልጁ እናት ነች። በምን መልኩ እንዲስማሙ ነው የምትፈልጉት? እናንተ ናችሁ እኮ አንድ እንድትከበሩ ማድረግ የነበረባችሁ። በዚህ ልክ እናንተን አቁመው በዚህ ልክ እንዲናገሩ ያደረጋችሁት የእናንተ ያለመመዛዘን፣ እንደ ትልቅነታችሁ ትልቅ ስላልሆናችሁ ነው። በቃ ግልጽ ይሄ ነው። ሌላው ሩታ የጠየቀችው ትልቅ ጥያቄ አለ። እስቲ አዳምጠን እንመለስ። እንስማማ መጀመሪያ። እኛ እዚህ ጋር እንደዚህ እየተጋጩ አይደለም። ገባ ከመኖ ሳይካትሪስት ጋር ምናምን ስትኖር አልነበር እንዴ? ከሀገር ስትወጣ ምንድን ነበር ቅድም እያልከኝ ነበር? ሳይካትሪስት እየታየም ይሁን መች ነው በአንዴ ድናር ያለሽ ማን ነው? አንቺ አዎ ቡዜ ወደ ሳይካትሪስት መሄድ ካለበት ይሄዳል አልሽ አይደለ እንዴ? ከሄርሜላ ጋር ሲሆን የት ነበር የነበረው? ሩታም እኮ ጠይቃለች። መልሽ ይላታ የሆነ ተንተባተብሽ። እዚህ ጋር እኮ እስታክ አደረግሽ፣ መላስሽን ነከሽ። ከዚህ ቀደም የነበረው ሬዲዮ አልማዙ አለቀ ምናምን ነው የሚባለው። እንደዚህ ሲሆን አንቺም አልማዝሽን ጨረሽ። ለምን አትመልሽ ይላትም? እናንተ ሕክምና እንዲያገኝ ነው የሄደው ብላችኋል አይደለ? የት ነበረ? ቸርችስ ይሄዳል ብላችኋል ነበረ ተባለ አይደለ? ቸርች ውስጥ የታል ሄደው? ይሄ ልጅ ድጋሚ ሌላ ዝሙት ውስጥ እንዲገባ እድል ሰጣችሁት ማለት ነው። ሌላ እድል፣ ሌላ የበለጠ ስትረስ ውስጥ፣ ጭንቀት ውስጥ እንዲገባ፣ የጥፋተኝነት ስሜት ደጋግሞ እንዲሰማው ከሩታ እዚህ ጋር እዛ ሄዶ መቼም መጽሐፍ እያነበበላት ነበር ለማለት ይከብዳል አይደለ?
ለምን አብርሽ አሁንም የጥፋተኝነት ስሜት እንዲሰማው ያደረጋችሁት? እንደዛ አድርጎ ከሆነ የምር አብርሽ መቼም ደህና አይሆንም እንደዛ ሆኖ ከሆነ። ለምን ወይኔ ሚስቴና ልጆቼ ላይ ቺት አደረኩባቸው፣ ተጨማሪ ስትረስ ነው እናንተ የምትጨምሩበት። እንዴት ነው አንድ ብቻዋን የምትፈልገው አንድ ሴት ያለችበት ቦታ ላይ ብቻ ለብቻ እንዲገናኙ ሆቴል የምታስይዟቸው? ምን እንዲፈጠር ነው የምትፈልጉት? የሚፈጠረውማ ግልጽ ነው፣ ታውቁታላችሁ። ይሄ እንዲፈጠር ፈልጋችሁ አደረጋችሁት፣ ልጁ ጸጸት ውስጥ እንዲገባ ታደርጉታላችሁ መልሳችሁ። ይሄ በስነ ልቦና ሂደት ውስጥ ራሱ መልሶ ቀውስ በሚባል እንይዘዋለን። ይሄ ኦኬ በቃ ይቅርታ፣ ሄርሚ የሰራቸው የነበረው ፐርሰናል ቴራፒ ነው። ኦኬ ይሄ የእናንተ ግሩፕ ቴራፒው ረብሻ ስለሆነ ሄርሚ የተሻለ ግሩፕ ቴራፒ ትችላለች ማለት ነው። የምር በጣም ታሳዝኑ ሰዎች ናቸው። ልጁን የበለጠ አይምሮ እንዲወቅሰው ውስጠ ሊናው አንተ ባለጌ ሚስትና ልጅ ላይ ቺት አደረክ ብሎ እንዲወቅሰው አድርጎ ከሆነ የበለጠ ጫና ውስጥ ስትረስ ውስጥ ነው ያስገባችሁት። አድነኝ ጌቴ። ቆይ አብርሽ ዱባይ ድረስ ሄዶ ቃል ኪዳን ያሰረው ለማን ነው? አምሳያውን የመጀመሪያ የበኩር ልጁን የወለደው ከማን ነው? አብርሽ እንደውም ጤነኛ አይደለህም ሊባል የሚገባው መጀመሪያ ከሄርሜላ ጋር ጉዞን ሲጀምር ነበር። ከሄርሜላ ጋር ያልሆነ ነገር ውስጥ ሲገባ አቁማችሁት። አንተ አብርሽ ይሄ ትክክለኛ መንገድ አይደለም። አንድ ባል ሚስቱና ልጁን ጥሎ ሌላ ሚስትና ልጆቹን ለምን ላለው ሚስቱን አርግዛ ነው እንጂ ጥሏት ነው አይደለም። ያኔ እንደ ብልግና ቆጥራችሁት እንደ ታላቅ እህትና ወንድም ሆናችሁ ለምንድን ነው እረፍ፣ ይሄ ነገር አያዛልቅም፣ መፍትሄ አይደለም፣ ትክክለኛ ሂደት አይደለም፣ አንተ እኮ አሁን ባልነ አባወራነ ለቤተሰብ ታስፈልጋለህ ብላ ምናምን ብላችሁ ይሄ ልጅ ልትመክሩት ያልፈለጋችሁት ያኔ ነው አብርሽ በቃ መታመም የጀመረው። ግልጹን ልንገራችሁ። ምክንያቱም እኛ ወንዶች በምታፈቅረን ሚስታችን ላይ ቺት ስናደርግ ሳይኮሎጂካሊ የጸጸተኝነት ስሜት ይሰማናል። ከውስጥ ህሊናችን ለማምለጥ ደግሞ በምንም ተአምር እንደ ብዙዎች ራሳቸው ሰክረው ራሳቸውን ባደንዛዥ ዕፅ አስገብተው የምታዩት ለምን ይመስላችኋል? ውስጥ ህሊናችን ያደረግነው ነገር መጥፎ ከሆነ መጥፎ ነው፣ ለምን ታደርጋላችሁ? እንደዛ ታደርጉ። ካደረግነው በኋላ እንድንጸጸት የሚያደርገን ነገር ነው። ስለዚህ አብርሽ ራሱን ምንድን ነበር ማድረግ የነበረበት? እዚህ ጋር ካጠፋ በኋላ ትክክል ለአብርሽ በቃ እንደተገፋ ሰው ራሱን መቁጠር ጀመረ። ትክክል ለአብርሽ ተገፍተሃል፣ ሩታ ገፍታለች፣ ሩታ እንደ ወንድ ልጅ ክብር አልሰጠችህም ምናምን እያለ ውስጡ እንዲሞላ ተደረገ። አብርሽ ለውስጥ ህሊናው ደጋግሞ ትክክል እንደሆነ ከሄርሜላ ጋር መሆኑ ትክክል እንደሆነ ለራሱ ደጋግሞ ነገረው። ከዛን ትክክል እንደሆነ አክት ማድረግ ጀመረ። ነገር ግን ውስጥ ህሊናችን አይፋታንም። ከኋላ እየተከተለ እንዲህ ይዞን ትክክል አይደላችሁም እያለ ይሟገተናል። እናንተም ታውቁታላችሁ። የሆነ ነገር ባደረጋችሁ ቁጥር ይሄ ለምን ነገር አደረጋችሁ፣ ይሄ ነገር መልካም አልነበረም እያለ የሚጎትታችሁ ከጥፋት እንድትመለሱ የሚያደርጋችሁ ውስጥ ህሊና የሚባል ነገር አለ አይደለ? አብርሽ እስካሁን ድረስ ውስጥ ህሊናው ከኋላ እየተከተለ ትክክል አይደለም በሚስትና ልጅህ ይሄን ማድረግህ እያለው ነበረ። ስለዚህ ኮንፊውዝድ ሆነ፣ ተረበሸ አብርሽ። ለሄርሜላ የሰጣት ተስፋ አለ፣ ለሩታም ደግሞ ሩታንም የበደለበት መንገድ አለ። ስለዚህ ቀስ ብሎ ሸርተት ብሎ ወደ ሩታ ለመመለስ ጥረት እያደረገ ነበረ። እናንተ መታችሁ ልጁን ረበሻችሁት። ልጁን ወደ ተወሳሰበ ችግር ውስጥ አስገባችሁት። ይበልጥ በስህተት ላይ ስህተት እየደረበ ልጁ ራሱ ጥፋተኝነት የተሰማውን ስሜት እንዳያጣጥም ደግሞ ጥፋት እንዲያጠፋ አደረጋችሁት። መቼም ንስሐ እንዲገባ አይደለም ከሄርሜላ ጋር የላካችሁት። መቼም ንስሐ እንዲገባ አይደለም እኮ ከሄርሜላ ጋር እንዲሄድ መንገድ ያመቻቻችሁት። ከሚስትና ልጁ ነጥላችሁ ወደ ሆቴል ስትይዙላቸው መቼም እኮ ቁጭ አድርጎ እንድትመክረው አይደለም። ምን እንዲያደርጉ እንደሆነ እናንተ ታውቃላችሁ። ለማንኛውም በደንብ የእናንተን ነገር እመለስበታለሁ። እያንዳንዳችሁ ሴራውን ብትን አድርጌ ያመጣዋለሁ። ለአሁን ግን ይበቃል። አንድ ነገር ግን ልንገራችሁ ውድ ቤተሰቦቻችን፣ ሩታ እናትና አባቱ ጋር ይሂድ ሲባል እየተናገረችው ሰምታችኋል። እሱ ጥሩ ሀሳብ ብላለች። ምክንያቱም እናትና አባት የተሻሉ ናቸው። እናትና አባት ወደ ትክክለኛው መንገድ እንጂ ማግጥ እንደማይሉት ሙሉ ተስፋ አለኝ። ትክክለኛ ቦታ አሁን ነው የሚሄድ ከሆነ ነገር ግን የሚሄድ አይመስለኝም። እመኑኝ፣ የሆነ ነገር ይፈጠራል ሳይሄድ። ምክንያቱም ድራማቸው አያልቅም። ውድ ቤተሰቦቻችን እጅግ በጣም አመሰግናለሁ። የነዚህ ሰዎች ሀሳብ በፍጹም አያልቅም። ማሳበድ ውስጥ እኛን ራሱ የከተቱ ነው ብዬ ነው የማስበው። ብዙዎቻችሁ ይህንን ቪዲዮ የምትመለከቱ ባል ሚስቱን ጥሎ ይሄ መሄድ ኖርማል እንዳታደርጉት። ይሄ ኖርማል አይደለም እንበል።
እሸቱ ኖርማል አይደለም ብሏል አይደል? ኖርማል አይደለም በሚለው ካታጎሪ ውስጥ አስገቡት። ኖርማል አይደለም። እሺ አባት ነው። ቢገፋ ቢበደል ምን ቢል ነገሮችን የሚፈታበት የራሱ የሆነ የአባትነት ስነ ልቦና ስላለው ሮጦ ሌላ ሴት ስራ አይወተፍም። ነገሮችን ለመፍታት ይሄዳል እንጂ ምክንያቱም ባል የቤቱ ራስ ነው ሲባል ዝም ብሎ የተሰጠው ማዕረግ ስላልሆነ እኛ ከሃይማኖቱም እንዲሁ ደግሞ ሰብአዊነት ስጋዊ በሆነው መንገድም ስናይ ባል ሚስቱን መፍታት የለባትም፣ ሚስትም ባሏን መፍታት የለበትም። ዝሙት አይስማማንም። ዝሙትን እንቃወማለን። ልጅ ያለ አባት አያድግም። በጣም ወዳችኋለሁ፣ አከብራቸዋለሁ። ተወዳጆች አይ ላቭ ዩ ሶ ማች